በቲክቶክ መንደር በካሜራ ባለሙያነቱ ይታወቃል። የእጁን ጥበብ ይዞ ወደ ቲክቶክ ብቅ ያለ ወጣት ነው። ከሰሞኑ ታዲያ መሞሸሩን የሚያሳይ በርካታ ቪዲዮዎችና ፎቶዎችን ይዞ ብቅ ብሏል። ከመሞሸሩ ጋር ተያይዞ ታዲያ በርካቶችን ያስደነቀና የብዙዎችን ልብ የገዛ አንድ ትዕይንት በሰርጉ ላይ ሲያከናውን ነበር። ምንድነው የሚለውንና ከሰዎች እየተሰጠ ያለውን አስተያየት ይዘንላችሁ ቀርበናል። በሌላ በኩል የኢቢኤስ ቴሌቪዥን መስራችና ስራ አስፈጻሚ የነበሩት አማን ፍስሐ ጽዮን ስርዓተ ቀብር ተፈጽሟል። ይህንንም በተመለከተ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ሁኑ። ሰላም እንደምናላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። በቲክቶክ በኩል እውቅናን አግኝቷል። ልጅ ራምሴ በመባልም ይታወቃል። በርካቶችን እየሄደ ከፎቶና ከቪዲዮ እያስመረጠ የሚያስደንቃቸውን የፎቶና የቪዲዮ አቅሙን ሲያሳይ በሰፊው ይታወቃል። ከሰሞኑ ታዲያ በሰርጉ ስነ ስርዓት ላይ ታይቶ የነበረው ትዕይንት አስገራሚ ሆኖ ነበር። ምስሉ ላይ እንደምትመለከቱት የልብ ወዳጁን አንደኛ ሚዜ አድርጎ ከዛም አቅፎ ሲያንቀሳቅሰው ይታያል። ይህንንም ምስል በማህበራዊ ሚዲያ ላይ ሲዘዋወር ያዩ ሰዎች ታዲያ የተለያየ ሀሳብ እየሰጡበት ይገኛሉ። የበርካቶችን ስስ ጎን የሚነካው የጓደኝነት ጉዳይ እንዲህ አይነት ጓደኛ ማግኘት ምንኛ መታደል ነው እያሉ በርካቶች አስተያየት እንዲሰጡበት አድርጓል። የሰው ልጅ ሰውን ጓደኛው ለማድረግ ማግኘቱን የሚታይ ማማርና ሙላትን ሲመርጥ ይስተዋላል። የራምሴና የሀብትሽ ጓደኝነት ግን ብዙዎችን የሚያስገርምና መልካምነታቸውን የሚያሳይ ምን አይነት ልብ ነው ያላቸው ብሎ ሰው ሁሉ የሚደነቅበት ጓደኝነት ሆኗል። ጓደኝነታቸው አመታትን ያስቆጠረ የሃይማኖት ልዩነት አሊያም ያንዱ ማግኘት ወይ ማጣት ችግር ያልፈጠረበት ጓደኝነት ነው። ሀብትሽ ይህ የአካል ጉዳት ከደረሰበት ረጅም ጊዜን አስቆጥሯል። ህመሙም ጡንቻዎቹ እንዲንቀሳቀሱ የማይፈቅድና ከሰው እርዳታ ውጪ ምንም ማድረግ የማይችልበት ነው። የሚንቀሳቀሰው ጓደኞቹ በሚያደርጉለት እገዛም እንደሆነ ራምሴ ሲናገር ይሰማል። እስካሁን ድረስ ሕክምና ያልተገኘለት አይነት ህመም ቢሆንም እንኳን በራሱ ዊልቸር እየገፋ መንቀሳቀስም ስለማይችል በኤሌክትሪክ የሚሰራ ዊልቸር መገኘት ከቻለ ጥያቄ እያቀረበ ይገኛል። ብዙዎች ግንኙነታቸውን ሲያዩና በተለይ የሰርጉ ቀን ላይ ያደረጉትን ሲመለከቱ ይደነቁ እንጂ እነሱ እርስ በርስ ያላቸው መከባበርና መተጋገዝ የተለየ ነው። ይህንን ያየና የተገረመ ሰው ታዲያ አስተያየቱን እንዲህ ሲል አጋርቷል። የታላቅነት መለኪያው ከማን ጎን እንደሚቆሙ ማወቅ እንጂ ማን እንደሚቆምለት መምረጥ አይደለም ይላል። ብዙ ጊዜ ሰዎች ስምና ገንዘብ ካገኙ በኋላ ከነሱ ጋር በፊት መንገድ የጀመሩትን ሰዎች ይረሳሉ። አዲስ ጓደኞች፣ አዲስ ማዕድ፣ አዲስ ቦታ፣ የትናንቱ ትኩስ ወዳጅነት ዝም ብሎ ይቀራል። በሰርግ ቀን ደግሞ ሁሉም የሚያምር ይሁን የሚስብ ይሁን የሚለው መደበኛ መስፈርት ይከተላሉ። ሰዎችን በቁመት፣ በመልክ፣ በልብስና በብር ማበላለጥ የተለመደ ነው። የልብ ጓደኛ እንኳን ከነዚህ መለኪያዎች ውጪ ከሆነ እንኳን ሚዜ ሊሆን ይቅርና ሰርጉ ላይም ሳይጠራ ሊረሳ ይችላል። እሱ ግን ሌላ መንገድ መረጠ። በሰርጉ ቀን በጎኑ እንዲቆም የጠራው የመረጠው አንደኛ ሚዜ ያረገው የልጅነት ጓደኛ ነበር። ከሱ ጋር አብሮ ያደገውን በህይወት ጭነት የተፈተነውን አካል ጉዳተኛ ጓደኛውን በክብር አንደኛ ሚዜ አድርጎ መርጦ ብቻ አልቆመም። በሰርጉ ዕለት ራሱ ዊልቸሩን እየገፋ ከቦታ ወደ ቦታ እንዲሄድ እየረዳው ዋለ። ማንኛውም ስነ ስርዓት ከሰውነት በታች እንደሆነና ጓደኝነትም እንደሚበልጥ አሳየ። ያን ቀን የተለየ አድርጎታል። ለሱም ለጓደኛውም ብቻ አይደለም ለእኛም ትምህርት ሆኗል። እውነተኛ ክብር በዝና አይመጣም፣ መነሻችንን ባለመርሳት ግን ይመጣል። ታላቅነት ሰውን በመርዳት ይለካል። አንዳንድ ቀናት ሰውነት ምን ማለት እንደሆነ
አሻራ ጥለው ያልፋሉ። ይህም ቀን እንዲሁ ነበር። ጓደኝነት ከፍ ካለ ዝና በላይ ነው። ፍቅር ከሁሉም ፕሮቶኮል በላይ ነው። እኛም ልባችን ተነካ። ሰው የሚባለው ለሰውነት ክብር ሲሰጥ መሆኑን አስታወሰን ይላል። እናንተስ ይህንን ቪዲዮ ስታዩ ምን ተሰማችሁ? በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ወደ ሌላኛው መረጃ እንለፍ። የኢቢኤስ ቲቪ መስራችና ስራ አስኪያጅ የሆኑት ለበርካቶች የስራ እድልን መፍጠርንና በርካቶች እንዲረዱ በማድረግ መንገድን በመክፈት የሚታወቁት የሚያውቋቸው ሁሉ ስለ መልካምነታቸውና ስለ ታታሪነታቸው የሚመሰክሩላቸው አቶ አማን ፍስሐ ጽዮን ከሳምንት በፊት ህልፈታቸው መሰማቱ ይታወሳል። የበርካቶችን ልብ ያሳዘነው ይህ መርዶ ከተሰማ ጊዜ ጀምሮ ታዲያ የሚያውቋቸው ሁሉ ሀዘናቸውን እያጋሩ እንደነበር ይታወቃል። ታዲያ በውጭ ሀገር እያሉ የተሰማው ህልፈታቸው አስክሬናቸው ወደ ሀገር ውስጥ እንዲገባና እዚህ ስርዓተ ቀብራቸው እንዲፈጸም እንደሚሆን ተነግሮ እንደነበር ይታወሳል። የሚዲያ ታሪክ ውስጥ ዘመናዊና ጥራት ያለውን ስርጭት በማስተዋወቅ ቀዳሚ የነበሩትና የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ታዲያ በትናንትናው ዕለት ስርዓተ ቀብራቸው በጴጥሮስ ወጳውሎስ መካነ መቃብር በክብር ተፈጽሟል። የአቶ አማን ፍስሐ ጽዮን ስርዓተ ቀብር ቤተሰቦቻቸው፣ ወዳጆቻቸው፣ ዘመዶቻቸው፣ የሙያ ባልደረቦቻቸውና ከፍተኛ የመንግስት ባለስልጣናት እንዲሁም የተለያዩ የሃይማኖትና የሲቪክ ተቋማት መሪዎች በተገኙበት በታላቅ ሀዘን ተከናውኗል። አቶ አማን ፍስሐ ጽዮን በኢትዮጵያ ቴሌቪዥን ስርጭት የከፍተኛ ጥራት ቴክኖሎጂዎችን በማስተዋወቅ በርካታ አዝናኝና አስተማሪ የቶክ ሾው ፕሮግራሞችን ለተመልካች እንዲደርሱ በማድረግና ለሺዎች የሚቆጠሩ የጥበብ ባለሙያዎች የስራ እድል በመፍጠር የሚታወቁ ባለውለታ መሆናቸውም ይታወሳል። ልጆቻቸው ታዲያ በአቶ አማን ፍስሐ ጽዮን ሽኝት ላይ የአባታቸውን ሀሳብና ህልም ለማሳካት እንደሚጥሩና አባታቸው የኖሩለትን ህልም እንደሚያስቀጥሉ ቃል ገብተዋል። ፈጣሪ ለአቶ አማን ፍስሐ ጽዮን ነፍስ ረፍትን፣ ለቤተሰቦቻቸውና በህልፈታቸው ሀዘን ለተሰማቸው በሙሉ ደግሞ መጽናናትን እንዲሰጥ እንመኛለን። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።